ትራምፕ ኢራን፣ ሩሲያና ቻይና በቤጂንግ ከትመው በቴህራን የኒውክሌር ፕሮግራም ላይ መክረዋል። የቻይናው ምክትል የውጭ ጉዳይ ሚኒስትር ከሩሲያና ኢራን ደግሞ አቻዎቻቸው በጠረጴዛ ዙሪያ ተቀምጠው በኢራን የኒውክሌር ጉዳይና የጋራ አጀንዳዎች ላይ መምከራቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ሶስቱ ሀገራት በህንድ ውቅያኖስ ወሳኝ ወታደራዊ የባህር ኃይል የጋራ የጦር ልምምድ እያደረጉ ባለበት ሰዓት ምን ሲደረግ ስብሰባው ተደረገ የሚለውም አነጋጋሪ ሆኗል። በጎርጎሮሳውያኑ 2015 በባራክ ኦባማ የስልጣን ዘመን ኢራን ከአሜሪካ፣ ሩሲያ፣ ቻይና፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ፒ+1 እንዲሁም በታዛቢነት አውሮፓ ህብረት ጋር የኒውክሌር ስምምነት ላይ መድረሷ ይታወሳል። የኒውክሌር ፕሮግራሟን እንድትገድብና በምላሹ ምጣኔ ሀብቷን ለድቀት የዳረጉ የተጣሉባት ዓለም አቀፍ ማዕቀቦች እንዲነሱላት የሚያደርግ። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለመጀመሪያ ጊዜ ወደ መንበረ ስልጣኑ በመጡ በአመታቸው ሀገራቸውን በ2018 ከስምምነቱ እንድትወጣ አደረጉ። ቀጥለውም የቴህራን የኒውክሌር ፕሮግራም የገቢ ምንጭ ናቸው ያሏቸው እንደ ነዳጅ ያሉ ወሳኝ መስኮች ላይ የተለያዩ ማዕቀቦችን መጣል ጀመሩ። የወቅቱ የኢራኑ ፕሬዝዳንት ሀሰን ሮሃኒና የውጭ ጉዳይ ሚኒስትራቸው መሐመድ ጃቫድ ዛሪፍ በዲፕሎማሲያዊ መንገድ ውጥረቱን ለመቋጨት ሞከሩ። ነገር ግን ትራምፕ ምን ሲደረግ በሚል ጉዳዩን ውድቅ አድርገው ለባይደን አስተዳደሩን አስረክበው ከስልጣን ተነሱ። ዛሬ ትራምፕ ወደ ስልጣን መጡ። የኒውክሌር መርሃ ግብሩን ጉዳይ ምን ሊያደርጉት ነው የሚለውም እንዲሁ ዓለምን እያተራመሰ ያለ ጉዳይ ነው። ቀደም ሲል በነበረው የባራክ ኦባማ አስተዳደር አዲስ ምዕራፍ ከፋሽ ተደርጎ ለተወሰደው ለዚህ ስምምነት ተገዢ ሆና የቆየችው ቴህራን የትራምፕን እርምጃ ተከትሎ ቀስ በቀስ ከገባችው ቃል ኪዳን መንሸራተት ጀመረች። የዩራኒየም ክምችቷን ከማሳደግ ጀምራ ለኒውክሌር ፕሮግራሟ ከምንም በላይ ቅድሚያ መስጠት ጀመረች። በዚህም እስከ 60 በመቶ ኒውክሌር ማበልጸግ ችላለች። የኒውክሌር ጦር መሳሪያ ለመታጠቅ የቀረበ የዩራኒየም አቅም ላይ ስለመድረሷ የሚያሳይ ሆኗል። ትራምፕ ለሁለተኛ የፕሬዝዳንትነት ዘመን ከጆ ባይደን ስልጣናቸውን መልሰው ከተረከቡ በኋላ እንደ ቀድሟቸው የኢራን የኒውክሌር ፕሮግራምን ሙሉ በሙሉ ለማስቆም ያደርጉት ወደ ነበረው ጥረት ተመልሰዋል። ይህንንም ተከትሎ ከወር በፊት ከፍተኛ ጫና ማክሲመም ፕሬዠር በሚል ወደ ዋይት ሀውስ ከተመለሱ ወዲህ የቴህራን ነዳጅ ምርት ላይ ያነጣጠረውን የመጀመሪያውን ማዕቀብ ጥለዋል። የኢራንን ወደ ውጭ የሚላክ የነዳጅ ምርት ምጣኔን ዜሮ ማድረግ በሚል የኢራኑ ሁለንተናዊ መሪ አያቶላህ አሊ ሀሚኒ የፕሬዝዳንት ዶናልድ ትራምፕን ማዕቀብ እንደማይቀበሉት ከማሳወቃቸውን ባሻገር ከዋሽንግተን ጋር የሚደረግ የትኛውም ድርድር ትርፉ ልፋት ነው ማለታቸው ይታወሳል። ታዲያ ከማዕቀቡ በኋላ ባሳለፍነው ረቡዕ ለአሊ ሀሚኒ በኒውክሌር ፕሮግራማችሁ ዙሪያ እንምከር የሚል ደብዳቤ ትራምፕ ላኩኝ ቢሉም አያቶላዎቹ አልደረሰንም በሚል ውድቅ አድርገውታል። ኢራን ሁለት አማራጮች አሏት። ወታደራዊ እርምጃ አሊያም ከስምምነት መድረስ ሲሉ እርምጃቸው የከፋ ሊሆን እንደሚችል አስፈራርተዋል። ሪፐብሊካኑ ዶናልድ ትራምፕ ለትራምፕ ጸባጫሪ ድርጊት ምላሽ የሰጡት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ማስፈራሪያ ተደርጎብን ከአሜሪካ ጋር ለድርድር አንቀመጥም፣ ለትዕዛዛም አናጎበድድም የሚል ምላሽን ሰጥተዋል። በያዝነው ሳምንት ከተመድ የጸጥታው ምክር ቤት 15 አባላት መካከል 6ቱ ማለትም አሜሪካ፣ ፈረንሳይ፣ ግሪክ፣ ፓናማ፣ ደቡብ ኮሪያና እንግሊዝ በኒውክሌር ፕሮግራሟ ላይ ዝግ ስብሰባ ማካሄዳቸውም ቴህራንን አስቆጥቷታል። አያቶላ ካሚኒ ሀገራቸው የኒውክሌር የጦር መሳሪያዎች የሏትም፣ እንዲኖራትም አትፈልግም ሲሉ በተደጋጋሚ ይደመጣሉ። ይሁን እንጂ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ባለፈው ወር ባወጣው ሪፖርት ሀገሪቱ ዩራኒየም የማበልጸግ እንቅስቃሴዋን ከሚገመተው በላይ እያፋጠነች ነው ያለ ሲሆን የበለጸገ ዩራኒየም ክምችቷ የኒውክሌር ቦምብ ለማምረት የሚያስችላት እንደሆነ በመግለጽ አስጠንቅቋል። አንዳንድ የዘርፉ ባለሙያዎች እንደውም ለአንድ የኒውክሌር መሳሪያ መስሪያ ግብዓት ለማበልጸግ 1 ሳምንት እንኳን አይወስድባትም ብለዋል። በዚህ መልኩ ኢራን በኒውክሌር ፕሮግራሟ ሳቢያ ከአሜሪካና አጋሮቿ ጋር በአይነ ቁራኛ እየተያየች በምትገኝበት ወቅት ከቻይናና ሩሲያ ጋር በቤጂንግ ያደረገችው ውይይት የትራምፕን ማስጠንቀቂያ ያዘለ ሀሳብ ግምት ውስጥ ያስገባ ይመስላል። ከውይይታቸው መጠናቀቅ በኋላ ሀገራቱ በሰጡት የጋራ መግለጫ ቻይናና ሩሲያ የትራምፕ እንመካከር ጥያቄ ይሁንታን ማግኘት ያለበት ኢራን የተጣሉባት ህገወጥ ያሏቸው ሁሉም ማዕቀቦች ሲነሱና ውይይቱ በጋራ መከባበር ላይ የተመሰረተ ሲሆን ብቻ ነው ብለዋል። የኒውክሌር ኃይሏን ለሰላማዊ ጥቅም የመገልገል መብቷ ሊከበር ይገባል ሲሉ ለኢራን ያላቸውን ወገኝተኝነት አሳይተዋል። ውይይቱ ቴህራን የኒውክሌር ፕሮግራሟ ላይ ማሻሻያ ልታደርግ እንደምትችል ፍንጭ የሰጠ ነው ተብሎለታል። ያማለ ይህ ግን ለዓለም ደህንነት ሲባል ጉዳዩ በዲፕሎማሲያዊ አካሄድ ሊያዝ እንደሚገባ ምክረ ሀሳቦች እየተሰጡ ነው። በተለይም በኤዥያ ፓሲፊክ እንዲሁም በህንድ ውቅያኖስ ወታደራዊ ፍጥጫ ውስጥ የገቡት ምዕራባውያን የሺ ጂንፒንግን የቭላዲሚር ፑቲንን እና የማሱድ ፔዜሽኪያንን ኃይሎች ስብሰባ በስጋት ይመለከቱታል። ሶስቱ ሀገራት ከምዕራቡ ባፈነገጠ መልኩ ስምምነት ላይ ይደርሳሉ የሚል ስጋትም አሜሪካ መራሹ ምዕራቡ ዓለም ተደቅኖበታል። በአምስቱ ቋሚ የጸጥታው ምክር ቤት ሩሲያና ቻይና ወደ ኢራን ያደላ አቋም ያራምዳሉ። ፈረንሳይ፣ ብሪታንያ
ብሪታንያና መሪያቸው አሜሪካ በተቃራኒው ቴህራን ላይ ጫና ለመፍጠር ይሰራሉም ተብሏል። ለዚህም ነው የዓለማችን ፖለቲካ አንዳች የስርዓት ለውጥ ያስፈልገዋል፣ መካከለኛ ሀያላን ወደ ሀያላኑ ጎራ መቀላቀል አለባቸውም የሚባለው።